አብርሃምና ሩታ በመሀላቸው ያለው እውነተኛ ፍቅር መቼም ቢሆን ከአይናቸው ላይ የማይጠፋ እሷም እሱን እየጠበቀች እሱም እሷን እየጠበቀ አይን ላይ እየተያዩ እንግዲህ እስከዛሬ ድረስ ደርሰዋል። መቼ ይሄው እውነት ፈንዲቶ አብረው እንደሚሆኑ አላውቅም፣ ግን በመሀል ያሉ ሰዎች ናቸው የሚጎዱት እንጂ አብርሃምና ሩታ ይጎዳሉ ብዬ አላስብም መጨረሻ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ወዶች የኔ ወርቆች እንዴት ናችሁ? ልኝ ሰላም ናችሁ ወይ? ከኔ ጋር ለሁላችሁ ሁሉ ሰላም ነው የኔ ወዶች። እስኪ እንደው እዚህ ጋር ከአይኔ ስር እንደምታዩት ማለት ነው ውዶች፣ ይሄን ቪዲዮ የምታዩ እስኪ መድኃኒት ካላችሁ እስኪ ንገሩኝ በፈጣሪ። ወደ ሀገራችን ላይ ከዚህ ጉንጭና ጉንጭና ራሱ እንደምታዩት ማለት ነው እንደ ማዳት ነገር አለኝ ማለት ነው። ለምን እንደ አይጨምርም አይበዛም አይቀንስም። እና ደግሞ እዚህ ጋር አይኔ ስር ያብጣል ማለት ነው ጋይሶችዬ። በእርግጥ እኔ እንቅልፍተኛለሁ እንደምታዩት እዚህ ጋር በአይኔ ጋር እንደማሳያችሁ ማለት ነው በእጄ እና ለምን እንደሆነ ባላቅም ይሄ እንትን ይላል እንትና ያብጥና እንደምታዩት ጥፍጥፍ ይላል ማለት ነውና ግራ ገብቶኛል ምን እንደሚያደርገው። እንቅልፍተኛለሁ ፈጣሪ የተመሰገነ ይሁን፣ ምግብም እበላለሁ። ግን ለምንድን ነው ባጋቶች እንደዚህ የሚሆነው ማለት ነው አላቅም። ብዙ ሰዎች ላይ እያየሁት ነው። እስኪ መድኃኒት የምታውቁ ካላችሁ ንገሩኝ። እና ደግሞ የኔ ወዶች ማለት ነው እንግዲህ አብርሃምና ሩታ ጋር በፊትም ደግሞ ከበፊትም ጀምሮ በጣም አብርሃምና ሩታ ነው ሁላችንም የምንወዳቸው እና ዛሬ ላይ የምናወራው እንግዲህ ስለነሱ ጉዳይ ነው። አብርሃም ሩታን ይቅርታም ጠይቋታል። ይቅርታ ቢጠይቃትም ግን ደግሞ ይቅርታ አጠያየቁ አብሮ የመኖር ሳይሆን አንቺም ህይወትሽን ኑሪ እኔም ህይወቴን እኖራለሁ የሚል ነው። ግን ቢሆንም ደግሞ አብርሃምና ሩታ ሲገናኙ ሩታንም አይታችኋት ከሆነ በስስት አይን ነው አብርሃምን የምታየው። አብርሃምም ደግሞ ሩታን የሚያይበት አስተያየት የሚገርም ፍቅር የሚገርም በቃ አለ አይደል ይሁን ከአይኑ ላይ የምንቦለቦል እሳት ይታያል ማለት ነው። በቃ የፍቅር እሳት ማለት ነው ጋይሶችዬ። እና ስለዚህ ውዶች የምንቦለቦል እሳት የፍቅር እሳት ነው የሚታይበት። እና ብዙ ጊዜ ሩታን ሲያያት እየተቅለሰለሰ ምናምን በቃ ያለ አይደል በቃ ይሄን የሚለው ነገር የሚያደርገው ነገር አቃቀላለሱ አስተያየቱ በሙሉ አይን ራሱ አያየትም ሩታን ማለት ነው። ከክብሩ የተነሳ ከሚወዳት በቃ ይወዳታል ማለት ራሱ እንትን ይላል ማለት ነው ሩታን። በርግጥ ሩታን ደግሞ አይቶ ማንም ሰው የሚጠላ ሰው የለም፣ ያው ስቲል ወሬውን እንጂ ማለት ነው ገባችሁ። ግን ቢሆንም አብርሃም የልጁ እናትም ከመሆን አንጻር የልጅነት ሚስቱ ናት። ብዙ 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 ከድህነት እንግዲህ ከወረደ ኑሮ ዛሬ ላይ ተነስተው ዛሬ ላይ የደረሱት ሩታና አብርሃም ናቸው። ተባብረው ተጋግዘው እዚህ የደረሱና አብርሃም ግን ዛሬ ላይ ያው እንግዲህ አይደለ ከክብር ከፍቅሩ ይልቅ ደግሞ እንግዲህ እንትን አለበትና ትንሽ አመዘነበት። ያው ሰው ልጅ ህይወቱን ለመለወጥ ይንቀሳቀሳል፣ ይሰራል፣ ይለወጣል። በየትኛውም መንገድም ሊሆን ይችላል። የሰው ልጅ ገንዘብ ለማግኘት ምንም ነገር ያደርጋልና ግን መጨረሻ ላይ አብርሃምና ሄርሜላ ሳይሆን አብርሃምና ሩታ መጀመሪያ ላይ እንደምናውቃቸው አብርሃምና ሩታ ብለን ያወቅናቸውና አሁንም ሄርሜላና አብርሃም ሳይሆን አብርሃምና ሩታ ናቸው አብረው የሚሆኑት። መጨረሻ ላይ የዚህ ነገር ፍጻሜ የሚሆነው ወደ መጨረሻው ላይ አካባቢ ላይ በቃ ሩታና አብርሃም ናቸው አንድ ላይ የሚሆኑት ማለት ነው። ይሄ ነገር የታወቀ ነውና ደግሞ ትናንትም በሰራሁት ቪዲዮ ላይ የሄርሜላ መጨረሻ ወይም ፍጻሜዋ የምታለቅስበት ቀን ደርሷል እያላችሁ ነበረ። በነገራችን ላይ በጣም ነው የደረሰው። ሄርሜላ በጣም ብዙ ስህተቶችን እየሰራች ነው። ከዛም ወንድ ጋር እየተለጣጠፈች ችግር አምጥታለች ማለት ነው። እንግዲህ መጨረሻ ላይ አብርሃም እውነቱን የሄርሜላን እርግዝና ወይንም እውነቱን ካወቀ በኋላ ግን ሩታን ወደ ሩታ ተመልሶ ሩታ ማሪኝ፣ ሩታ ይቅርበኝ ብሎ ሩታን እንደሚማጸናት ነው የምነግራችሁ ማለት ነው። በነገራችን ላይ ቀላል አይደለም። እኛ እንደምናስበው ወይንም እኛ እንትን እንደምንለው ትዳር ህይወት ቀላል አይደለም። በነገራችን ላይ በጣም ከባድ ነው ጋይሶች ማለት ነው። እና እንግዲህ ሩታም አብርሃምን ይቅርታ ጠይቋለች፣ ቤተሰቦቹንም ይቅርታ ጠይቃለች። በቃ ትልቅነቷን ማንነቷን አሳይታለች። እና ሩታና አብርሃም አንድ ላይ ሆነው የበፊቱ ሳቅና ደስታቸው ተመልሶ በቃ ይሄ ሁሉ ዝብርቅርቅ ነገር ወጥቶ ማየት ነው የምፈልገው። በነገራችን ላይ ሩታና አብርሃም ምንም ነገር ቢለቁ በፊት ላይ ጓጉቼ ነው ገብቼ የማየው ማለት ነው። አሁን ግን በቃ የሆነ ተለያይተው ስለሚመጡ ምናምን የሆነ የሚደብር ነገር አለውና አንድ ላይ የለመዳችሁትን ሰው ለየብቻ ሲመጡ ይደብራል። የሆነ የሚደብር ነገር አለውና ቢሆንም ግን ደግሞ ተስፋ እንቆርጥም። አብርሽና ሩታዬን እንደምንም ብለን እንመልሳቸዋለን። በመሀላቸው የገቡትን የሰው ሰይጣኖች እንነቅልላቸዋለን ብዬ አስባለሁ። እንግዲህ ፈጣሪም ደግሞ የኛን መጥፎ የሚያስብብንን ሰው ይንቀልልን፣ ልቦና ይስጠው። ይሄን ነው የምንለው።